ይገልጻል። ብዙ ኩቱቦች ላይም አለ። አንዱ የሙስሊሞች መመሪያ ይሄ ነው። ነገር ግን ይህ ቃል ከመነሻው ስንመለስ ወይም ከመነሻው ስናነሳ ሰለፎች በሰዓቱ ወይም በጊዜው لا نكفر احدا من اهل القبلة ወይም ደግሞ لا نكفر اهل القبلة በሚሉ ሰዓት የቂብላ ባለቤቶችን አናስከፍርም፣ የቂብላ ባለቤቶችን ካፊር አንልም በሚሉ ሰዓት በመጀመሪያ ደረጃ ይህንን ንግግር ምንድነው የሚፈልጉበት ከተባለ ሰለፎች ወይም የሙስሊሞች በትክክለኛ እምነት ላይ ያሉ የሆኑ ዑለማዎች የቂብላን ሰው አናስከፍርም በሚለው አባባላቸው እነማን ናቸው ወደሚለው ገና ሳንመጣ በዋነኝነት በዚህ ንግግር የሚፈለገው እነዚያ ከሐቅ ያፈነገጡ የሆኑ ሰዎች እንደነ ኸዋሪጅ ያሉት ሙስሊምን ከእስልምና ሊያወጣው የሚችል የሆነን ስራ ሳይሰራ ከእስልምና ሊያወጣው የሚችል ጉዳይ ሳይተገብር አንድን ወንጀል ከባድ የሆነን ወንጀል ስለሰራ ብቻ ምን ብለው ያምኑ ነበረ? ሙርተኪቡል ከቢራ ካፊሩን ኻሪጁን ዐኒል ኢስላም ብለው ከባድ የሆኑ ወንጀላቶችን ትልልቅ የሆኑ ወንጀላቶችን መስራትና እነዛን መተግበር እነዛን መዳፈር ሰውየውን ከእስልምና ያወጣዋል፣ ከእስልምና ውጭ ያደርገዋል የሚል እምነት ነበራቸው። እነዚህ ኸዋሪጆች ሙርተኪቡል ከቢራን ከባባድ ወንጀላቶችን የሰራ የሆነን ሰው ካፊር አርጎ ማየታቸው ምን ሆነ? ሙስሊም የሆነን ሰው ያለ ሐቅ ማክፈር ሆነ። ምክንያቱም ሙስሊሞች ሙስሊም ብለን ፍርድ እንሰጣለን አንድ ሙስሊም ላይ ይህንን ሙስሊም ያልነውን ሰው እስልምናውን ሊያፈርሰው የሚችል የሆነ ነገር እስካልሰራ ድረስ ሰርቀሃልና ከፍረሃል፣ ዝሙት ሰርተሃልና ከፍረሃል፣ ኸምርን ጠጥተሃልና ከፍረሃል የሚል ፍርድ የለም። ትክክለኛ አባባል አይደለም። ምክንያቱም ኸምርን መጠጣት፣ ዝሙትን መስራት፣ ሰውን መግደል እነዚህ ነገራቶች ከእስልምና አውጪ የሆኑ ከእስልምና የሚያወጡ የሆኑ ነገራቶች ሳይሆን ያንን ሙስሊም የሆነውን አማኝ ወንጀለኛ የሚያደርጉ ነገሮች ናቸው። ለዚያ ዑለማዎች በመጀመሪያ ደረጃ لا نكفر اهل القبلة ሲሉ የቂብላ ሰዎችን የቂብላ ባለቤቶችን ከሃዲያ አንልም ካፊር አንልም ማለት እነዚያን የቂብላ ሰዎች እነዚያን ሙስሊሞች ማለት ነው በዚያው እስልምና ላይ እስካሉ ድረስ እንደ ኸዋሪጆች በሰራ ወንጀል ከእስልምና ውጭ አድርገን አናይም ማለታቸው ነው። በመጀመሪያ ደረጃ በዋናነት ደረጃ ይሄ ሊረዱትና ሊገነዘቡት የሚገባ የሆነ ነው። ይህንን ለምንድነው ያልነው ከተባለ እነዚህ ሰዎች لا نكفر اهل القبلة የሚል የሆኑ አቅዋሎችን ከሰለፎች ከሌ ብሏል ይሄን ብለው ነቅል ሲያደርጉ በሰዓቱ እነዛ ታላላቅ የሰለፍ ዑለማዎች ለማን ነበር መልስ እየሰጡ ያለው? በሰዓቱ አህሉል ቂብላን የሚያከፍር እነማን ነበሩ? ወንጀል ሰሪዎችን ወንጀል በመስራታቸው ብቻ ከሃዲ ነው ብለው ፍርድ የሚሰጡ ሰዎች እነማን ነበሩ የሚለውን ማወቅ ግድ ይላል። ያንን ሰውየው ሲገነዘብ ይህ ንግግር ለነዛ አካል መልስ እየተሰጠ እንደሆነና ለነዚህ አካል መልስ እየተደረገ እንደሆነ ስለሚገነዘብ ማለት ነው። ይህንንም ለመረዳት አሁን ያልነው በመጀመሪያ ደረጃ لا نكفر اهل القبلة የሚለው የዑለማዎች አባባል የሰለፎች አባባል በዚህ ንግግር በቅድሚያ በዋነኝነት የተፈለገበትና ዋና ሀደፉ ለኸዋሪጆችና እነሱን መሰሎች ከባባድ ወንጀል ሰሪ የሆነን ሙስሊም በመስራቱ ብቻ ከሃዲ ብለው የሚያዩ የሆኑ ሰዎችን መልስ መስጠት ነው የተፈለገው እንጂ እምነት መሰረት ላይ መጥቶ አቂዳን ተውሂድን ሚነካ የእምነት መሰረቶችን የሚያፈርስ በአላሁ ተዓላ ዙሪያ ስለሱ ማለት ነው በአላህና በባህሪያቶቹ ስለ ነብያቶችና ስለ ነብያቶች ባህሪ መጥቶ አንድ ሰው በነብያቶች ላይ ማመን ግዴታ የሚሆንበት